ከበደ ታሟል ከተባለ ለማዋጣት ሩጫችን አስቡት። እንዳይታመም ኑሮውን ጤነኛ ለማድረግ ግን መስራት እንችላለን። ሽንት ቤት ካለው ከከብት ጋር የማይኖር ከሆነ ንጹህ ውሃ ካለው መብራት ካለው ሰውየው እንዳይታመም ማድረግ ስንችል ታሟል ብለን ብር እናዋጣለን። በተለይ በውጭ የሚኖሩ ዜጎቻችን ከበደ ሞተ ሲባል አስክሬን ለመላክ ብር ይዋጣል። ሳይሞት ነው ማገዝ፣ ሳይሞት ነው መደገፍ። ለአስክሬን ከምናዋጣ ለበሽተኛ ከምናዋጣ አሁን ብንሰራው ያንን ነገር እንቀንሰዋለን። ሶስተኛ ሰርግ። የኢትዮጵያ ሰርግ የውድድር የታይታ ሆኗል። የኢትዮጵያ ሀዘንና ለቅሶ ቤት የታይታ ለቅሶ ቤት እኮ ሰርግ ነው። ቁርጥ የሚበላበት ነው። ቢራ የሚጠጣበት ነው። ምን ያደርግልናል? በለቅሶና በሰርግ እንደዛ ከምናባክን ሀብታችንን እነዚህ ምስኪኖች በማገዝ ታቸውን በመቀየር ብንጠቀምበት እና ዜጎች መለወጥ እንችላለን ብለው አምነው የገንዘብ ብክነታቸውን ትክክለኛ ቦታ ላይ ቢያውሉ ባጠረ ጊዜ ውስጥ መቀየር እንችላለን። እኛ የከተማ ኮሪደር ስንል እርግጠኞች ነበርን እንደሚቀየር። ሳናስብበት ዘለን የገባንበት ጉዳይ አይደለም። ብዙ መክረን ከወረዳ በላይ ያሉ ሰዎች አሰልጥነን በጉዳዩ ተወያይተን ሀብት የምናገኝበትን መንገድ አስበን ከተማ ጀመርን። አሁን ይሄ ስራ ሲጀመር ድንገት የመጣን ይመስለው ሰው አለ። ድንገት አልመጣንም። ከተማ ስንሰራ ምልክቶች አየን። ከተማ እያማረ ሲሄድ ዜጎች ከገጠር ወደ ከተማ መፍለስ አበዙ። ከተሞች ያላቸው ሀብት ውሃው፣ መብራቱ ለሚፈልሰው ሰው በቂ አይደለም። ተመልሶ ድሮ የምናውቀው ነገር ሊፈጠር ነው። በየቦታው ዝመናን ካላመጣን በቀር በከተማ የምናደርገው ስራ ይበላሻል የሚል ስጋት ነበረን። ስናጠና ዲዛይን ስናሰራ ቆየን። ዋናው ጭቅጭቃችን የነበረው ከስራው በፊት አንደኛ ከ3 ወር ባነሰ ያልቃል ወይ ነው። ሁለተኛ አብዛኛው ማቴሪያል ሎካል ይሆናል ወይ? ከሆነ ቦታ መተን ብንሰራው አይቀጥልም። እንዳያችሁት ነው። ጭቃው 90% አፈሩ ሁሉም ቦታ የሚሰራው ሎካል ነው። የሀዲያውም ሀዲያ ነው፣ የከምባታውም ከምባታ ነው፣ የሐላባውም ሐላባ ነው። ሌሎች ክልሎችም ካለ እንደዚሁ። እዚህም ስልጤ ያየነው እንደዚያ ነው። ሎካል ማቴሪያል ተጠቅመን ወጣቶች አሰልጥነን ይሄንን ቤት የምንሰራ ከሆነ ስራ እንፈጥራለን፣ የጸዳ ኑሮ ዘዬ እንከተላለን፣ የሰው ፍልሰት እንቀንሳለን። እኔ እርግጠኛ ሆኜ የምነግራችሁ በገጠር እንደዚህ አይነት ህይወት ካለ ብዙ ሰው ከተማ የሚመኝ አይመስለኝም።